የአዲስ አበባ አመራር አካዳሚ በአመራር ክህሎት ላይ ስልጠና መስጠት ጀመረ። የአዲስ አበባ አመራር አካዳሚ ከአዲስ አበባ ከተማ አስተዳደር የሰላምና ጸጥታ አስተዳደር ቢሮ እንዲሁም ከአዲስ አበባ ሃይማኖት ተቋማት ጉባኤ ጋር በመተባበር ለ3 ቀናት የሚቆይ ከየካቲት 24 እስከ 26 2018 ዓ.ም የአመራር ክህሎት ላይ ያተኮረ ስልጠና ጀመረ። ፕሮግራሙን በዕለቱ የተገኙ የሃይማኖት አባቶች በጸሎት ያስጀመሩት ሲሆን የአዲስ አበባ አመራር አካዳሚ ፕሬዝዳንት ዶክተር ጣሰው ገብሬ በአመራር ጉድለት መንግስታት ብቻ ሳይሆኑ ተቋማትና ቤተሰብም ይወድቃሉ። መልካም የአመራር ክህሎቶቻችንን ከተገበርናቸው የምናገለግለውን ተቋም ማሳደግና ማጎልበት እንችላለን በማለት መልእክታቸውን አስተላልፈዋል። ይህ ስልጠና በሃይማኖቶች አመራር ላይ የሚገኙ የሃይማኖት አባቶች በአመራር ክህሎት ላይ በማሰልጠን የሀገርን ሰላም የተሻለ ለማድረግ ታስቦ የተዘጋጀ ነው። በዕለቱም የአዲስ አበባ የሃይማኖት ተቋማት ጉባኤ ዋና ጸሐፊ መጋቢ ታምራት አበጋዝ ተገኝተው ለክርስትናና ለእስልምና እምነት ተከታዮች እንኳን ለአብይ ጾምና ለረመዳን ቅዱስ ወር በሰላም አደረሳችሁ ብለዋል። ይህ ስልጠና ለተቋማችን ትልቅ ጠቀሜታ አለው። እዚህ ያላችሁ የሃይማኖት አባቶች ትልቅ ኃላፊነት ላይ ያላችሁ በመሆናችሁ ለስራችሁና ለአገልግሎታችሁ ትልቅ ሚና የሚጫወት ለሰላምና ለአብሮነት መሰረት የሚጥል ነው። ጠንካራ ተቋማት የሚገነቡት በጠንካራ መሪዎች ነው በማለት መልእክታቸውን አስተላልፈዋል። በ3 ቀናት መርሃ ግብሩ ከሰላም እሴት ግንባታ አንጻር የሃይማኖት ተቋማት ሚና ምንድነው? የስልጠናው ዓላማና ይዘት፣ አሰጣጥ ስነ ዘዴና የሚጠበቀው ውጤት ምን ይመስላል? የሃይማኖት ተቋማት ጉባኤ አመሰራረት ላይ ያተኮረ ሰነድ ቀርቦ ውይይት የሚደረግበት ሲሆን በመጨረሻው ዕለት የስልጠና ምስክር ወረቀት እንደሚሰጥ ተገልጿል።